ለወርቅነህ ገበየሁ ልጅ ከሳምንት በፊት ልጃቸውን የዳሩት አባት በመኪና አደጋ ሕይወታቸው ማለፉ መሰማቱ ብዙዎችን አስደንግጧል። ከአነጋጋሪው የሰሞኑ ሰርግ በስተጀርባ የተፈጠረው ሀዘን የእሳቸው ነገር እጅግ አሳዛኝ ነው። እንደዛ ልጃቸውን ድረው ተደስተው ሳይጨርሱ ወደማይቀሩለት ቀጠሮ ወደ ሌላኛው ሞት ወደሚባል መንገድ ሄደዋል። በቃ ህይወት እንዲህ ናት። አንዴ ደስታን እስከ ጥግ ትሰጥና እንደገና ደግሞ መልሳ በሀዘን ታከናንባለች። ትላንት ሳቅ ለግሳ ዛሬን ደስታን ትነጥቃለች። በቃ ህይወት እንደዚህ ናት። ዶክተር ተፈራሚ ይህን የገጠማቸው ከሰሞኑ ፓይለቷን ልጃቸውን የኢጋድ ዋና ጸሐፊ ከሆኑት ከወርቅነህ ገበየሁ ልጅ ጋር በአነጋጋሪ በሆነ ሰርግ ድረው የሰርጉም ዳስ በወጉ ፈርሶ ሳያበቃ አሁን ደግሞ የእሳቸው ህይወት ተነጠቀች። ለቤተሰቡ መሪር ሀዘን ነው። በተለይ ለሙሽሪት የማይረሳ ከባድ ዱብዳ ሆኗል። ኃይሉ ጋር ብለው ጨፍረው የዳሯት አባቷ ከሰርጓ ማግስት ተቀበሩ። ለመሆኑ እኚህ ሰው በምን ገጠማቸው? አሟሟታቸውስ ሁኔታ ምን ይመስላል? ሙሽሮቹስ እንዴት ሆኑ? በተለይ ልጃቸው ምን ሁኔታ ላይ ትገኛለች? ሁሉንም በዝርዝር የምንነግራችሁ ይሆናል። ሰላም እንደምን አላችሁ የተወደዳችሁ ቤተሰቦቼ? ከሰሞኑ የሁለቱ የአየር አብራሪዎች ሰርግ ሰሞኑ መነጋገሪያ መሆኑ አይረሳም። ይህ ብቻ አይደለም። የወንዱ ሙሽራ አባት የአሁኑ የኢጋድ ዋና ጸሐፊ ሲሆን የሴቱ ሙሽራ አባት ደግሞ በአካባቢያቸው የታወቁና የተከበሩ ዶክተርም ነበሩ። እንግዲህ ይህ ሰርግ አነጋጋሪነቱ በዚህ ብቻ አላበቃም። ለዚህ ሰርግ ተብሎ ከተለያዩ ቦታዎች የተጠሩ ከፍተኛ የውጭ ሆነ የሀገር ውስጥ ባለስልጣናትም ተገኝተዋል። ከነዚህ መካከል የቀድሞ የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴና ሙላቱ ተሾመ እንዲሁም ደግሞ ከውጪ ጥሪ ቀርቦላቸው ከተገኙት ውስጥ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታና የአፍሪካ ህብረት ፕሬዝዳንት መሐመድ አሊ ዩሱፍም የተገኙበት ከባድና ትልቅ ሰርግ ነበረ። ከዚህ ባሻገር ይህንን ሰርግ ካስዋቡትና ካደመቁት ድምጻውያን መካከል ድምጻዊ ፀሐዬ ዮሐንስ፣ መሳይ ተፈራ፣ ማስተዋል እያዩ፣ ሸዋንዳይ ኃይሉ፣ ድምጻይት ማሪቱ ለገሰ፣ እሱ ባለ ታየሺ፣ ግርማ ተፈራና ሌሎችም ይገኙበታል። ታዲያ የሰርጉን ድምቀት የተገኙትን እንግዶች የወጣበትን ወጪ የሰሙና ያዩ ሁሉ በልዩ ልዩ ማህበራዊ ሚዲያዎች ላይ ሲቀባበሉትና ሲያጋሩት ሰንብተዋል። ይህ ሁሉ ኃይሎ ጋርና ደስታ ተከናውኖ ባበቃበት ሁኔታ ላይ አንድ ድንገተኛ ሀዘን ከዚህ ቤተሰብ ውስጥ ተሰምቷል። ማለትም የአዲስቷ ሙሽራ የካፒቴን መሐሌት ተፈራ አባት የሆኑት ዶክተር ተፈራ መክት በደረሰባቸው የመኪና አደጋ ትላንትና ሞጆ አካባቢ ህይወታቸው ማለፉም ተነግሯል። ዶክተር ተፈራ ልጃቸውን ዓለም ተመልክተው ደስ ቢሰኙም ነገር ግን ብዙም አልሰነበቱም። በሀገራችን ከባድ እየሆነ የመጣውና ብዙ ነፍሶችን እየነጠቀን ያለው የመኪና አደጋ አሁንም የትራፊክ አደጋ ምክንያት የምንሰማው ዜና እንደቀጠለ ነው። የሙሽሪት አባትም ዛሬ 9 ሰዓት ላይ በሞጆ ስላሴ ቤተክርስቲያን ቀብራቸው ተፈጽሟል። እንግዲህ ይህንን ሰርግ ያየና የተመለከተ በዚህ ፍጥነት ሀዘን ቤታቸው ይገባል ብሎ ማን ገመተ? ማን አለ? ደስታቸውስ ባይደፈርስ ምን ነበረበት? እጅጉን የሚያሳዝን ዜና ነው። አባት የልጁን ሰርግና ደስታ አይቶ ሳይበቃ ሙሽረትም በሰርጓ ማግስት የአባቷን እንዲህ ባለ ሁኔታ መቅበሩ ያሳዝናል። እጅግም አሳዛኝ ሁኔታ ውስጥ ትገኛለች። ቤተሰቦቻቸውም ልባቸው ተሰብሯል። ከፍ ባለ ሀዘን ላይ የሚገኛሉ። ለወርቅነህ ገበየሁ ልጅ ከሳምንት በፊት ልጃቸውን የዳሩት አባት በመኪና አደጋ ሕይወታቸው ማለፉ መሰማቱ ብዙዎችን አስደንግጧል፣ ብዙዎችንም አሳዝኗል። የልጃቸውን ደስታ ለቀናት እንኳን ሳያጣጥሙ በመኪና አደጋ ያረፉት የመሐሌት አባት ዶክተር ተረፈ መክት ናቸው። ከሰሞኑ በአዲስ አበባ የአመቱ ትልቅ ሰርግ መካሄዱ ይታወቃል። በዚህ ሰርግ ላይ ከ5 እና 6 ሺህ በላይ ህዝብ እንደተገኘና እንደተጠራ ይታወቃል። የኬንያ ከፍተኛ ባለስልጣናትም ተገኝተው ነበረ። የኢጋዱ ሊቀመንበር ዶክተር ወርቅነህ ገበየሁ ልጅ ነው። ወርቅነህ ገበየሁ በጣም እጅግ ታዋቂ በመሆናቸው የተነሳ በማህበራዊ ሚዲያ ሰርጉ የወጣበት ወጪና ሌሎችም በከፍተኛ ሁኔታ መነጋገሪያ ሆኖ ቆይቷል። ልጃቸውን የዳሩት ዶክተር ተረፈ መክት በትላንትናው ዕለት
በሞጆ አካባቢ በደረሰባቸው የመኪና አደጋ ህይወታቸው ማለፉ የሚታወቅ ሲሆን በዛሬው ዕለት ከቀኑ 9 ሰዓት አካባቢ እዛው ሞጆ ከተማ በቅድስት ሥላሴ ቤተክርስቲያን የቀብር ስነ ስርዓታቸው እጅግ አሳዛኝ ዜና ተሰምቷል። ህይወት እንደዚህ ነች። ሙሽሪት በአሁን ሰዓት ከፍተኛ ሐዘን ውስጥ ትገኛለች። ሰሞኑን እንግዲህ ህዝቡን አጀብ ያስባለው የነኚህ ሁለቱ ካፒቴን ሰርግ መጨረሻው እንግዲህ በሐዘን ተዘግቷል። የሙሽሪት አባትም እንግዲህ የፊታችን ቅዳሜ ግንቦት 10 መልስ ለመጥራት ባሰቡበት ጊዜ እንግዲህ በትላንትናው ዕለት በመኪና አደጋ ህይወታቸው አልፏል። በሞጆ ቅድስት ሥላሴ ቤተክርስቲያን በዛሬው ዕለት 9 ሰዓት ላይ ሥርዓተ ቀብራቸው ለወርቅነህ ገበየሁ ልጅ ከሳምንት በፊት ልጃቸውን የዳሩት አባት በመኪና አደጋ ህይወታቸው ማለፉ መሰማቱ ብዙዎችን አስደንግጧል፣ ብዙዎችንም አሳዝኗል። የልጃቸውን ደስታ ለቀናት እንኳን ሳያጣጥሙ በመኪና አደጋ ያረፉት የመሐሌት አባት ዶክተር ተረፈ መክት ናቸው። ከሰሞኑ በአዲስ አበባ የዓመቱ ትልቅ ሰርግ መካሄዱ ይታወቃል። በዚህ ሰርግ ላይ ከ5 እና 6 ሺህ በላይ ህዝብ እንደተገኘና እንደተጠራ ይታወቃል። የኬንያ ከፍተኛ ባለስልጣናትም ተገኝተው ነበረ። የኢጋዱ ሊቀመንበር ዶክተር ወርቅነህ ገበየሁ ልጅ ነው። ወርቅነህ ገበየሁ በጣም እጅግ ታዋቂ በመሆናቸው የተነሳ በማህበራዊ ሚዲያ ሰርጉ የወጣበት ወጪና ሌሎችም በከፍተኛ ሁኔታ መነጋገሪያ ሆኖ ቆይቷል። ልጃቸውን የዳሩት ዶክተር ተረፈ መክት በትላንትናው ዕለት በሞጆ አካባቢ በደረሰባቸው የመኪና አደጋ ህይወታቸው ማለፉ የሚታወቅ ሲሆን በዛሬው ዕለት ከቀኑ 9 ሰዓት አካባቢ እዛው ሞጆ ከተማ በቅድስት ሥላሴ ቤተክርስቲያን የቀብር ስነ ስርዓታቸው ወዳጅ ዘመድ በተገኘበት ተፈጽሟል። የሞጆ መስመር ብዙ ጊዜ የመኪና አደጋ በከፍተኛ ሁኔታ የሚደርስበት እንደሆነ ይታወቃል። በእርግጥ በመላው ሀገሪቱም በአሰቃቂ የመኪና አደጋዎች የመሰማት ዜናዎች በየቀኑ የምንሰማቸው ቢሆንም ይህን ዜና ግን ለየት የሚያደርገው ከሳምንት በፊት ድል ባለ ሰርግ ልጃቸውን ድረው ደስታውን ከሳምንት በላይ ሳያጣጥሙ ህይወታቸው ማለፉ ነው። ነፍስ ይማር ለማለት እንወዳለን። Najala fakati hawi garakotis hawita tita የሞቱትን ፈጣሪ ነፍሳቸውን ይቀበልልህ። ለቤተሰቦቻቸው መጽናናትን ተመኝተናል። ታዲያ ህይወት እንደዚህ ናት፣ ጥቁርና ነጭ። ደስ ሲላት ደስታን፣ ደስ ሲላት ደግሞ ሀዘንን ትሰጠናለች። እንግዲህ በህይወት መኖር ደግ ነውና ሁላችንንም በህይወት ያቆየን እላለሁ። እንግዲህ ቤተሰቦች የዛሬው ዝርዝር መረጃ ይሄንን ይመስል ነበር። አብራችሁን ስለነበራችሁ እያመሰገንኩኝ እንደተለመደው ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በመሆን ቤተሰብ ይሁኑ። ሰላም።